ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የወደ አቢሲኒያ ከፍተኛ ሀብት የፈሰሰበትን አዲስ የባህል የምግብ አዳራሽ ስራ ሊያስጀምር መሆኑን አስታወቀ። የወደ አቢሲኒያ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የቦሌ ቅርንጫፍ በኮሪደር ልማት ምክንያት ቦታ በመቀየር በ20 ሚሊዮን ብር ወጪ ባስገነባው አዲስ ስፍራ ግንቦት 15 ቀን 2018 ዓ.ም በይፋ ስራ እንደሚጀምር አስታውቋል። ሬስቶራንቱ ላለፉት 17 ዓመታት በቦሌ መስመር ደንበኞች ሲያገለግል የቆየ ቢሆንም በከተማዋ እየተካሄደ ባለው የኮሪደር ልማት ምክንያት ከቀድሞ ቦታው ከ100 እስከ 150 ሜትር ርቀት ወደሚገኝ አዲስ ስፍራ ተዛውሯል። በአንድ ጊዜ ከ500 እስከ 700 የሚደርሱ እንግዶችን በከፍተኛ ጥራትና በተሻለ አደረጃጀት የማስተናገድ አቅም እንዳለው ተገልጿል። ባለፉት 20 ዓመታት በሆቴል፣ በቱሪዝም፣ በኤክስፖርትና በሬስቶራንት ዘርፎች በሰፊው የተሰማራው የወደ አቢሲኒያ የቦታ ለውጥ ቢያደርግም የኢትዮጵያ የአመጋገብ ስነ ስርዓትና የባህል እሴት ጥራቱን ጠብቆ እንደሚቀጥልና በቀጣይም ተጨማሪ ቅርንጫፎችን የማስፋፋት እቅድ እንዳለው አስታውቋል። ዮድ የሚለው ቃል በጉራጌኛ ይመስክር፣ በዕብራይስጥ ደግሞ እግዚአብሔር ኃያል ነው የሚል ትርጓሜ እንዳለውና አቢሲኒያ የቀደምት ኢትዮጵያ ስያሜ እንደሆነ የሬስቶራንቱ ባለቤት አቶ ትእዛዙ ገልጸዋል። የኢትዮጵያ ብሔራዊ ባንክ ለውጭ ንግድ ተዋንያን አዲስ ፍቃድና የዋጋ ማስተካከያ ይፋ አደረገ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አስተዳደር ቢሮክራሲን ለማስቀጠልና ቢሮክራሲን ለማቅለልና የንግድ ከበባውን ለማሻሻል በሚል በውጭ ምንዛሬ መመሪያ ላይ ማሻሻያ ማድረጉን አስታውቋል። በአዲሱ መመሪያ መሰረት የውጭ ምንዛሬና የቁጠባ አካውንት ያላቸው ተቋማት ያለ ብሔራዊ ባንክ ቅድመ ፍቃድ የስራ ማረጋገጫ ሰነድና በሰነድ ማረጋገጫ ክፍያ በባንኮች በኩል ማጽደቅ ይችላሉም ብሏል። በተጨማሪም እነዚህ ተቋማት ያለ ባንኮች ቅድመ ፍቃድ የእቃ ጭነት ትዕዛዝ ማስተላለፍ የሚችሉ ሲሆን ክፍያው ግን ሰነዶችን በማረጋገጥ ላይ የተመሰረተ ይሆናልም ተብሏል። በሌላ በኩል ብሔራዊ ባንክ በኤልሲ ግብይቶች ላይ የሚጣሉ ክፍያዎችን ከዓለም አቀፍ አሰራር ጋር ለማስማማት የዋጋ ማስተካከያ አድርጓል። በዚህ መሰረት የኤልሲ አገልግሎት ክፍያዎች በአመት ተመን ተሰልተው እንደ ኤልሲ አገልግሎት ዘመን በቪው የሚታሰቡ ይሆናልም ብለዋል። መከላከያ ስም በሳት እንደሚቀልጥ ይቀልጣሉ ሲል ባስጠነቀቀ ማግስት ህወሓት ለኤርትራ ይፋዊ መልእክት አስተላለፈ። ህወሓት ለኤርትራ ህዝብ 35ኛ የነጻነት በዓል ምክንያት በማድረግ ይፋዊ የመልካም ምኞት መግለጫ አስተላለፈ። በመግለጫው የኤርትራ ህዝብ ለራሱ እድል በራሱ የመወሰን መብት ላደረገው ትግል ያለውን ድጋፍ አረጋግጦ በሁለቱ ህዝቦች መካከል ያለውን ወንድማማችነትና ሰላማዊ ግንኙነት ለማጠናከር እንደሚፈልግ አስታውቋል። ይህ የህወሓት መልእክት የተላለፈው የኢትዮጵያ መከላከያ ሰራዊት ጽምዶ የሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣን ስጋት ለመመከት እርምጃ እንደሚወስድ ለዲፕሎማቲክ ማህበረሰቡ ካሳወቀ ማግስት ነው። ሜጀር ጀነራል ተሾመ ገመቹ ለዲፕሎማቶች በሰጡ መግለጫ ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላት ስም በእሳት እንደሚቀልጥ ይቀልጣሉ ሲሉ ከትናንት በስቲያ ነበር ያስጠነቀቁት። በኢትዮጵያ የእቃ አስተላላፊነት ለውጭ ባለሀብቶች ክፍት ሆነ። የኢትዮጵያ ኢንቨስትመንት ቦርድ የእቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ክፍት ለማድረግ ውሳኔ አስተላልፏል። የኢትዮጵያ ኢንቨስትመንት ቦርድ ግንቦት 17 ቀን 2018 ዓ.ም ባካሄደው ስብሰባ የእቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ተሳትፎ ክፍት ለማድረግ ውሳኔ አሳልፏል። ቀደም ሲል በደንብ ቁጥር 474/2012 የውጭ ባለሀብቶች የእቃ አስተላላፊነት የኢንቨስትመንት ተሳትፎ ለሀገር ውስጥና ለውጭ ባለሀብቶች የቅንጅት ኢንቨስትመንት የተከለከለ ሲሆን የውጭ ባለሀብቶች የካፒታል የሽርክና ተሳትፎ በ49% ተገድቦ ቆይቷል። ከዚህም የተነሳ በዘርፉ የሚፈለገውን አዳዲስ የኢንቨስትመንት ፍሰት ላይ ክፍተት ፈጥሮ የቆየ ሲሆን የቦርዱ ውሳኔ ይህንንና መሰል ችግሮችን የሚቀርፍ እንደሚሆንም ይጠበቃል። በዘርፉ የተሰማሩ ነባር ባለሀብቶችም ሆነ አዲስ ወደ ዘርፉ ለሚገቡ ባለሀብቶች በሎጂስቲክ ዘርፉ ላይ ተጨማሪ እምነት እንደሚያሳድሩም የሚያግዝ ነው ተብሏል። በውሳኔው መሰረት ዘርፍን ለውጭ ባለሀብቶች ክፍት ማድረግ ፈጣን፣ ቀልጣፋና ዘመናዊ ሎጂስቲክ አገልግሎት ለመስጠት፣ ሀገራዊ ሎጂስቲክ እውቅና ለመቀነስ፣ የእውቅና የቴክኖሎጂ ሽግግር ለማምጣት እንዲሁም የሀገር ውስጥ ተዋናዮችን አቅማቸውን አሳድገው ተወዳዳሪ እንዲሆኑ ለማድረግ ትልቅ ፋይዳ ይኖረዋልም ብለዋል።
አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል የታሰበው በችኮላ ከመያዝ ይልቅ በጥንቃቄ መመርመር ያስፈልጋል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሀገሪቱን 35ኛ የነጻነት በዓል አስመልክተው ባደረጉት ንግግር በሀገር ውስጥ ጉዳዮች ላይ ከማተኮር ይልቅ በቀጠናዊና ዓለም አቀፋዊ ውጥረቶች ላይ ሰፊ ትንተና ሰጥተዋል። ፕሬዝዳንቱ ባለፈው ዓመት በአፍሪካ ቀንድና በቀይ ባህር ቀጠና ላይ የገመቷቸውን የደህንነት ስጋቶች በተለይም በኢትዮጵያና በሱዳን መከሰታቸውን ጠቅሰዋል። አያይዘውም የኢጋድን ሚና በመተቸት ድርጅቱን ወደ ልማት አጋርነት ለመቀየር የተደረገው ጥረት እንዳልተሳካና አሁን ላይ በሶማሊያ፣ በኢትዮጵያ፣ በሱዳንና በደቡብ ሱዳን ያሉ ሁኔታዎች እጅግ አደገኛ መሆናቸውን አስገንዝበዋል። ከዓለም አቀፍ ሁኔታዎች አኳያ የሆርሙዝ መጥበብ መዘጋትና የኢራን ጦርነት በማንሳት አለመረጋጋቱ እየተባባሰ መምጣቱን ጠቁመዋል። የአሜሪካው የትራምፕ አስተዳደር ከአሜሪካ ጋር ያለውን ግንኙነት ለማሻሻል እያደረገ ነው ስለተባለው ጥረት ሲያብራሩም ጉዳዩን በችኮላ ከመያዝ ይልቅ በጥንቃቄ መመርመር እንደሚያስፈልግም ገልጸዋል። ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት አላቸው ተባለ። የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠነቀቀ። ኢትዮጵያ፣ ኬንያ፣ ሩዋንዳና ደቡብ ሱዳን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ህብረቱ አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛ ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገሮችን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞም የትጥቅ ግጭቶችና ሰብአዊ ቀውሶች የሚታዩበት ነው ተብሏል። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይም የቅርብ ንክኪን ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኞቹን ለመቆጣጠር ወሳኝ እርምጃ ነው ተብሏል። እንደ ዓለም ጤና ድርጅት መረጃ ከሆነ እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሰዎች የተመዘገቡ ሲሆን በተጨማሪም ወደ 750 የሚጠጉ ኬዞችና 177 በኢቦላ ምክንያት ተከስተዋል ተብለው የተጠረጠሩ ሞቶች እንዳሉም ተገልጿል። በምስራቅ በኩል ከኮንጎ ጋር የምትዋሰነው ኡጋንዳ 5 የኢቦላ ተጠቂዎችን አረጋግጣለች። የአፍሪካ ህብረት የጤና ኤጀንሲ ትናንት ባወጣው መግለጫ ኢትዮጵያ፣ ኬንያ፣ ሩዋንዳና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን መስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።